ይኸውሉ እንግዲህ አንዴ ቸኩላ ስትጥለው እንግዲህ ይኸውሉ የገባው ይሄ የምታዩት እንግዲህ ጉሮሯ ላይ ተቀምጦ የቀረ ነው። እዚህ ውስጥ የምታዩት አጥንት ነው። መላላጫ ነው መሰለኝ። ምንድን ነው የራሱ ሙሉ አጥንት ነው። ይሄ ነው እንግዲህ የምታዩት ጉሮሯ ላይ ተሰንቅሮ የቀረው ስጋ ማለት ነው። እነዚህ ያችሁት እንዳለ ነው ገብቶ ቁጭ ያለው ጉሮሯ ላይ። ብዙ ጊዜ አኝካችሁ ብሉ ወይም ደግሞ አኝካችሁ ዋጡ የሚለው ለዚህ ነው። ስፔሻሊ ደግሞ እንደዚህ አይነት ሻርፕ የሆነ አጥንት ሲኖረው ከፍተኛ የሆነ መድማት፣ አንዳንዴ ኢቭን ጉሮሯችን ከልባችን ጋር በጣም አጠገብ ነው ያለው እና ኢቭን ልባችንም ራሱ የመወጋት እድልና አደገኛ የሆነ ለህይወት አስጊ የሆነ ነገር ሊከተን ይችላልና እባካችሁ እያኘካችሁ ጥርሳችሁ ላይ አፋችሁ ላይ ቼክ አድርጋችሁ ዋጡ ማለት እፈልጋለሁ። እንግዲህ በኤመርጀንሲ ወይም ደግሞ በድንገተኛ ከቤት ያስመጣኝ ጉዳይ ይሄ ነው በዚህ ሰዓት ማለት ነው። ኤኒዌይስ በሰክሰስፉል በሆነ ሁኔታ በጣም ጽዳት ባለው ጥርት ባለ ሁኔታ ፕሮፐር የሆኑ መሳሪያዎችን ወይም ኢንስትሩመንቶችን ተጠቅመን ሪጂድ ኢሶፋጎስኮፕ ማለት ነው ሙሉ ለሙሉ አውጥተንላታል። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ደሩ። ለመሆኑ ቶንሲል ሆርሞን ያመርታል? የልብስ ጤንነት ይከላከላል? ልባችሁን ጤንነት ማን ይጠብቅላችሁ? የቶንሲል ሆርሞኖች ተነቅለው ተጥለው በቪዲዮ እንደሰማችሁት ወንድማችን ቶንሲል ሆርሞን ያመርታል፣ የልብን ጤንነት ይከላከላል እያለ ይናገራል። ነገር ግን ይህ ከእውነታ የራቀ ሐሰት ነው። ቶንሲል ሆርሞን አያመርትም፣ እንዲሁም የልብን ጤንነት አይጠብቅም። የቶንሲል ዋና ጥቅም በሽታ መከላከል ወይም ደግሞ ኢሚዩን ዲፌንስ ነው። ይህን የሚያደርገው ደግሞ አንደኛ በአፍና በአፍንጫ ውስጥ የሚገቡ ባክቴሪያና ቫይረሶችን ትራፕ በማድረግ ወይም ደግሞ በመያዝ ነው። ሁለተኛ ጸረ እንግዳ ኬሚካሎችን በማምረት ማለትም it produces antibody and cytokine ማለት ነው። ሶስተኛ በሽታ ተከላካይ የሆኑ ነጭ የደም ሴሎችን ማለትም ቢና ቲ ሊምፎሳይት የተባሉ ነጭ ደም ህዋስ አይነቶችን በማምረት በሽታን ይከላከላል ማለት ነው። ነገር ግን በፍጹም ሆርሞን አያመነጭም፣ ሆርሞን አይረጭም፣ የልብን ጤንነትም አይጠብቅም። የሚገርማችሁ ነገር እንዲያውም ተከታታይ የሆነ ተደጋጋሚ የሆነ የቶንሲል ኢንፌክሽን የሚከሰት ከሆነ የሚያመጣው አንዱ ችግር የልብ ህመም ነው። ይህ የልብ ህመም ራውማቲክ ሃርት ዲዚዝ፣ ራውማቲክ ቫልቩላር ሃርት ዲዚዝ ይባላል። ስለዚህ የምናስተላልፋቸው መልእክቶች ጥንቃቄ የተሞላባቸው እንዲሆኑ መልእክቴ ነው። ተጨማሪ ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ይህን ቪዲዮ ደግሞ ኮፒ ሊንክ ሪፖስት ማድረግን አትርሱ። እናመሰግናለን። ይህን አደገኛ ቪዲዮ ሰምተነው እንመለስ። የቶንሲል እጢዎቻችሁን ንቅል አድርጎ ይጥላላችኋል ሲሆን የልባችሁን ጤንነት ማን ይጠብቅላችሁ? የቶንሲል ሆርሞኖች ተነቅለው ተጥለው ሰርጅኖቹ ስለምንድን ነው እንደ የተሻለ እውቀት ያላችሁ እንደ መተዳደሪያ እንደ ስራ ያያችሁ በሰው ልጅ ክሳራ ስለሆነ የምታተርፉት ያው ስራ አድርጋችሁታልና እንዲሁ ለማህበረሰብ እናስባለን የምትሉ እንዲህ አይነት ንቅል ቡጭቅ ተደርጎ ሲጣል መፍትሄ ነው። የአጭር ጊዜ መፍትሄ ተሰጥቶ በረጅም ጊዜ የሚቆይ የጤና እክል እንዲኖራቸው በተለይ ህፃናት ላይ ማለት ነው። ለመሆኑ ለማንኛውም የቶንሲል ኢንፌክሽን ቀዶ ሕክምና ይሰራልን? በፍጹም። ይህን ንግግር ለመጀመሪያ ጊዜ ከዮሐንስ ሽፈራው ሰማሁት። ማንኛውም የቀዶ ሕክምና ስፔሻሊስት ሐኪም ወይም ደግሞ የአንገት በላይ ቀዶ ሕክምና ስፔሻሊስት ሐኪም በፍጹም ለማንኛውም የቶንሲል ኢንፌክሽን ቀዶ ሕክምና ሰርተው አያውቁም፣ አይሰሩምም። ለመሆኑ ቶንሲል ቀዶ ሕክምና የሚያስፈልገው ምን ሲሆን ነው? አንደኛ ተደጋጋሚ የሆነ ድንገተኛ የቶንሲል ኢንፌክሽን ወይም ሪከረንት አኪዩት ቶንሲላይቲስ። ሁለተኛ ለረጅም ጊዜ የቆየ የቶንሲል ኢንፌክሽን ወይም ክሮኒክ ቶንሲላይቲስ። ሶስተኛ በቶንሲል እብጠት ወይም ኢንፌክሽን ምክንያት የመጣ የአየር መዘጋት ወይም ኦብስትራክቲቭ ስሊፕ አፕኒያ። አራተኛ
ቶንሲል ላይ የተከሰተው እብጠት ካንሰር ምልክት ካሳየ። 5ኛ ሊቆም የማይችል ከቶንሲል የተነሳ የደም መፍሰስ። 6ኛ በቶንሲል ኢንፌክሽን ምክንያት የተለያዩ የልብ ወይም ደግሞ የኩላሊት ችግር ከተከሰተ። እኒህ ከተከሰቱ የቶንሲል ሰርጀሪ ሊሰራ ይችላል። ነገር ግን አንድ ጊዜ ወይም ደግሞ 2 ጊዜ የቶንሲል ኢንፌክሽን ተከስቷል ተብሎ በፍጹም የቶንሲል ሰርጀሪ ተሰርቶ አያውቅም። የተሰማችሁን ስሜት ኮመንት መስጫው ላይ አስቀምጡልኝ እስኪ። ዮሐንስ ሽፈራው ሆይ ይህን ቪዲዮ ተመልክተህ ሁላ የኢትዮጵያን የቀዶ ሕክምና ስፔሻሊስት ሐኪሞችና ሰብ ስፔሻሊስት ሐኪሞችን ይቅርታ እንድትጠይቅ መልእክቴን አስተላልፋል። ይህን ቪዲዮ ኮፒ ሊንክ፣ ሪፖስት እና ሼር እያደረጋችሁ ቀጥታ ለዮሐንስ ሽፈራው አድርሱልኝ። አመሰግናለሁ። የቶንሲል እጢዎቻችሁን ንቅል አድርጎ ይጥላላችኋል በኦፕራሲዮን። ሰርጅኖቹ ስለምንድን ነው እንደ የተሻለ እውቀት ያላችሁ እንደ መተዳደሪያ እንደ ስራ ያያችሁት በሰው ልጅ ክሳራ ስለሆነ የምታተርፉት ያው ስራ አድርጋችሁታልና እንዲሁ ለማህበረሰብ እናስባለን የምትሉ እንዲህ አይነት ንቅል ቡጭቅ ተደርጎ ሲታይ የለሽነት የአጭር ጊዜ ችግር ሲያጋጥማችሁ ስትሄዱለት ቆርጦ ነቅሎ የሚያወጣ ለዘለቄታው ግን የዘላለም ችግር ይዛችሁ እንድትሄዱ የሚያረጉ በሕክምናው ስርዓት ያሉ ማአት አሉ። ቶንሲሎክቶሚ ወይንም ቶንሲል ሰርጀሪ ቅጠል እንደመበጠስ ቀላል ነገር አይደለም። እኛ ሐኪሞች ለነፍሳችንም ለስጋችንም ነው የምንሰራው። እንዳንተ ጋርድ ብለን 50 ሺህ ብር አናስወጣም ወይም 50 ሺህ ብር አናስከፍልም። ምንም ልልክ አልፈልግም። የሌባ አይነ ደረቅ ተመልሶ ልብ አድርቅ ነው። ግን ይህን ቪዲዮ ጋብዝሃለሁ። ባህላዊ ሕክምናችንን ወደ ዘመናዊ ሌብነት እየቀየረው ነውና ዮሐንስ ሽፈራው የሚባል ታውቁታላችሁ። ቲክቶክ ላይ 800 ሺህ ፎሎወር አለው እና የተወሰኑ ቲክቶከሮችን ሰብስቦ ከአስሜ ድኛለሁ፣ ከለብሴ ድኛለሁ፣ ከካንሰር ድኛለሁ እያላችሁ ብዙ ሰው 50 ሺህ ብር ነው እሱ ጋር ካርድ ብቻ ተስደባ 50 ሺህ ብር ነው የምከፍለውና በጣም ብዙ ሰው ተጭበርብሮ እጃችን ላይ ገብቷልና ኦዲዮ ምናምን አለና ዛሬ ልነግርህ የፈለኩት አይናችን አንተ ላይ እንዳለ እንድታውቀው ነውና ህዝቡ በጣም እያለቀሰ ነው። አንተ ካንሰር አታድንም፣ ኤችአይቪ አታድንም በት ምናምን የምትለውን ነገር ጅባዝንኬን እሱን ቀቅል ትበላለህና ይሄ መስተፋቅር እንደ መስራት አይደለምና የምታደናብሩበት መንገድ ስታጡ ነው በዚህ በኩል የመጣችሁት። ለሁሉም ታካሚዎችን አንድ አይነት መድኃኒት ነው የምሰጠው ከነ መድኃኒቱ ከነ ተበዳዩ። በሚቀጥለው ቪዲዮ ስመጣ አሳያለሁ። ባህላዊ ሕክምናችንን ወደ ዘመናዊ ሌብነት ይዘውብን እየሄዱ ነው ብያችሁ ነበርና እነ ዮሐንስ ፓርቲቱ ነው። ይህን ዛሬ ዮሐንስን በአካል አግኝቼዋለሁና እነሱን ቲክቶከሮችን ጭፍራ ያሰማራቸው ሰዎች ሁሉ አግኝቻቸው ነበር። አንድ ማስረጃ ብቻ በድግ አድርጌ ከተበዳዮቹ ውስጥ ሰጥቷቸው ድንብርብራቸውን የወጣውና እኔ አንተን ስም ማንቋሸሽ አይደለም ዛሬ ይህን ቪዲዮ ምሰራልህ የአንተን ስም ማንቋሸሽ ወይም ባህላዊ ሕክምናን ማሳጣት ምናምን አይደለም ዓላማዬና የተበደሉ ሰዎችን ምትክስ ከሆነ እኛ የደረሱን መረጃዎች እንሰጣለን። እነሱን ምትክስ ከሆነ ነገሩን እዚህ ጋር ያበቃለታል። ዘመናዊ ሕክምናን እየተሳደቡ ባህላዊ ሕክምና የሚባል ነገር የለም። ባህላዊ ሕክምናን ወደ ዘመናዊ ሕክምና ነው ለማምጣት መታገል ያለብን። ተቀራርበው እንዲሰሩ ነው ማድረግ ያለብን እንጂ እኔ አስማተኛ ነኝ፣ እኔ ጩንቅልተኛ ነኝ፣ እኔ እግዚአብሔር ነኝ ምናምን የምትለውን ተረተረትን እሱን እዛ የምትወስድበት ትወስዳለህ። እኛ ባህላዊ ሕክምናችንን ወደ ዘመናዊ ማሻገር ነው እንጂ አንተ ቲክቶከር ጭፍራዎችን ቲክቶከር ሰብስበ ሐኪሞቻችንን የምትሳደብ ከሆነ ግን ማስረጃዎቹን ሁሉ እንደምዘረግፍልህ ይህን ቪዲዮ ምሰራልህ ቅድም ስላወራ ለክብር ነውና እንዴ አንተ ስለሌለ እኮ ባህላዊ ሕክምና ጠፋ ማለት አይደለም። ባይዞ አንድ ነገር አንደርስታንድ አድርግ። አንተ ስለሌለ ስንት የተከበሩ ባህላዊ ሐኪሞች አሉ መሰለህ። አንተ ከሌለ ባህላዊ ሕክምና የጠፋ እንዳታስመስለውና ላለ ለዛሬ ሰላም ምድር አንድ ነገር እንዳልሰማ ነገር ያለው